ያማረ ህብረት ለአንድነት። እንዴት ናችሁ? የእግዚአብሔር አምላካችን ስም ብሩክ ይሁን። እንግዲህ በዚህ ዓመት በተለይ በእሁድ መርሃ ግብር አብረን እየተካፈልን ያለ ነው ስለ ምስጋና ነው። እግዚአብሔርን ቃል በተለያየ መንገድ እያየን እያመሰገንን ያለ ነው። ባለፈው ሳምንት ስለሰጠን ረፍት እናመስግነው፣ እውነተኛ የሰንበት ረፍት ስላገኘን እግዚአብሔርን እናመስግነው በሚል ሐሳብ ነው የተካፈልነው። ዛሬ ደግሞ የምናመሰግንበት ሌላ ርዕስ አለን። እያንዳንዳችን በግል በነፍስ ወከፍ የሚመለከት ሁሌም እንደሚሆነው ማለት ነው። እግዚአብሔር ገንዘቦቹ ስላደረገን ደግሞ እናመስግነው የሚል ነው እና ስለ እግዚአብሔር ገንዘብነት እያሰብን ወይም ደግሞ እግዚአብሔር ገንዘቦች እንደሆንን ራሳችንን እየቆጠርን በዛ የምናመሰግንበት ጊዜ ነው። ምን ያክል ገንዘብነት ለእግዚአብሔር እንደሆናችሁ ይሰማችኋል? ማለት እኔ እግዚአብሔር ገንዘብ ነኝ፣ እግዚአብሔር ከኪሱ አውጥቶ እንደሚመነዝረኝ እንደዛው ነኝ። በማናቸውም ጊዜ እግዚአብሔር እኔን ተጠቅሞ ምንም ነገር ሊሰራ ይችላል ብለን እናስባለን። ዛሬ ማለዳ በዚህ ጥያቄ ራሳችንን ሞግተን ነው። ለእግዚአብሔር በጣም ቀላሎች ነን? ከኪስ እንደሚወጣ ገንዘብ በጣም ለእግዚአብሔር በጣም እንቀለዋለን ወይንስ እናስቸግረዋለን? እግዚአብሔር እንደወደደ ነው ወይ የሚጠቀምብን? ምን ማለት መሰላችሁ? አሁን ለምሳሌ እዚህ እኔ ኪሴ ውስጥ ይሄ ብር አለ እና ይሄ ብር አለ እና ይሄ ብር እኔ እጅ ላይ እስካለ ድረስ የኔ ነው እና እኔ ደግሞ ለፈለኩት ሰው አውጥቼ ልሰጠው እችላለሁ። ምክንያቱም የኔ ብር ነው። ይሄ ብር አሁን እጄ ላይ ያለ የኔ ብር ነው አይደል? የሚጠራጠር ሰው አለ? የኔ ነው የሚል ሰው አለ እንዴ? እዚህ ማንም ሰው ይሄ ብር የኔ ነው ሊል አይችልም አይደል? እና የኔ ነው ግን እና እስቲ ነው ኋላ ያለው መጨረሻ ይሄ ብር የኔ ነው። አንተ የሚያጠራጥር ነገር የለም። ይሄ ብር የኔ ነው። ይሄ የኔ ብር ነው። አሁን ይሄ ብር ለአቤል ልሰጠው እችላለሁ። ለሱ ልስጠው እንዴ? አይ አንተ ከዛ ስለመጣ ውሰደው፣ በቃ ሰጠውክ። ደስ አለ አይደል? አዎ ውሰደው፣ ሂድ በቃ ወደ ቦታ ሂድ በቃ። ትምህርቴን ጀምሬያለሁ። ዛሬ ስለ ገንዘብ ስለማስተምራችሁ ማለት ከዓመታት በፊት ይህን ትምህርት እዚህ መድረክ ላይ በጣም ለጥቂት ሰዎች አካፍየዋለሁ። ዛሬ ብዙዎቻችሁ ግን ለብዙዎቻችሁ አዲስ ነው። ከዚሁ ነው የጀመርኩት። ይሄ ገንዘብ የኔ ስለሆነ እኔ ላዘዘበት ችያለሁ። የመጀመሪያው ቻሌንጅ ወደ እናንተ ማመጣው እናንተ ለእግዚአብሔር ገንዘቦች ናችሁ ሆይ? ምን ያክሎቻችሁ እግዚአብሔር እንደዚህ እንደፈለገ በፈለገ ጊዜ ያዝባችኋል? ከኪሱ በቀላሉ የመውጣት ምን ያክል አቅም አላችሁ? ምን ያህል መሰጠት አላችሁ? የእግዚአብሔር ገንዘቦች ነን ስንል እግዚአብሔር በፈለገ ጊዜ ለፈለገው ዓላማ ከኪሱ አውጥቶ ይጠቀምብናል። ለምሳሌ እኔን ባለፈው ሳምንት እግዚአብሔር ጅማ ላይ ነው መጠቀም የፈለገው እና ጅማ ላይ ወስዶ ደግሞ የጋበዙኝ ሰዎች ፕሮግራም መርሃ ግብሩ አዘጋጅተዋል። በዚህ ጊዜ በዚህ ሰዓት በዚህ ርዕሰ ጉዳይ ነው የምታገለግለው ብለውኛል። ስለዚህ ከአውሮፕላን ማረፊያ ከተቀበሉኝ በኋላ የራሴ አልነበርኩም፣ እነሱ እንዳረጉኝ ነው የምሆነው እና በፈለጉት ሰዓት መድረክ ላይ ያወጡኛል፣ ከፈለጉት ሰዓት እንድወርድ ያደርጉኛል። ከዛ ሲፈልጉ ሸኙኝ እና እዚህ መጣው ማለት ነው። እዛ በነበርኩ ጊዜ የራሴ አልነበርኩም ወይም የራሴ እንደሆንኩኝ አይደለም፣ በእነሱ እጅ ነው ያለሁት። ምን ያክሎቻችሁ የእግዚአብሔር እንደሆናችሁ የእግዚአብሔር ገንዘቦች እንደሆናችሁ እንደዚህ ይሰማችኋል? በትንቢተ ኢሳይያስ መጽሐፍ ላይ ምዕራፍ 1 ላይ እግዚአብሔር ተቸግሮ ታገኙታላችሁ። እግዚአብሔር ቸግሮት ያውቃል። ማን ልላክ ይላል እግዚአብሔር። ማን ልላክ ብሎ እንደ ችግረኛ ያወራል። ማን ልላክ? እግዚአብሔር ለምንድን ነው የተቸገረው? ማን ይላክልኛል? ከኪሴ ማንን አውጥቼ ልላክ ሲል ኢሳይያስ እኔን ላክ አለ። እኔን ላክ እና ምን ብሏል? እኔ አንደበቶቼ የረከሱብኝ አንደበታቸውን በረከሰባቸው ሰዎች መካከል የምኖር ነኝ ብሎ ከንፈሮቼ እንዳሰሰ ይላል። ከዛ ላከኝ አለ። ላከኝ አንድ መዝሙር አለ፣ ላከኝ የሚል መዝሙር አልሰማቸው? ላከኝ ወደ ጋምቤላ ላከኝ፣ ወደ ሱርሙም ላከኝ፣
ወደ መቀሌ ወደ አዲግራት ላከኝ አይደለም የሚለው፣ ወደ አውሮፓ ላከኝ፣ ወደ አሜሪካ ወደ ካናዳ ላከኝ ነው የሚለው። እና ደስ ይላልና ቲክቶክ ላይ ያው ቆራርጠው ያቀርቡታል ብዙ ጊዜ። ደስ ይላል፣ ወደ አውሮፓ መሄድ ደስ ይላል። በእርግጥ አንዳንዴም ደስ አይልም። በእግዚአብሔር እጅ ሆኖ መሄድ ግን ደስ ይላል። እግዚአብሔር ቸግሮት ያቃልላችሁ ነው ዋናው ዓላማ። ማን ልላክ? ማንስ ይሄድልኛል? እግዚአብሔር ዛሬ ቻሌንጅ ላይ ያደርገን። እናመሰግነዋለን እግዚአብሔር ገንዘቦቹ አድርጎ ስለፈጠረን። ግን በምስጋና እንሄድለታለን ወይ? እሺ እንለዋለን ወይ? ወይንስ እኛ ስንፈልግ ነው ከኪሱ የምንወጣው? ለምሳሌ ቅድም ያወጣሁት ገንዘብ እኔ ለፈለኩት ባደርገው ታዛዥ ነው። እንደ ገንዘብ ታዛዥ የለም። በነገራችን ላይ ይሄ በመጀመሪያ በዚህ መሰረት ላይ እንደ ገንዘብ በኪሳችን እንዳለ ገንዘብ ከቋጠራችሁትም ተቋጥሮ ይቀመጣል፣ ከለገሳችሁትም ይለገሳል፣ ከከፈላችሁትም ይከፈላል። አሁን እኛ የእግዚአብሔር ገንዘቦች ነን። እግዚአብሔር እናመስግነው ስንል የእውነት እግዚአብሔር ገንዘቦቹ ነን ወይ? ይሄንን ነው እንድናስብ። መነሻ ጥቅስ የሚሆነኝ ወደ መልእክቴ ስገባ ዘዳግም 26 ከቁጥር 16 እስከ 19 ነው። መጽሐፍ ቅዱስ የያዛችሁ ዘዳግም 26 ከቁጥር 16 እስከ 19 እናንብበው። አምላክ እግዚአብሔር ይህንን ስርዓትና ፍርድ ታደርግ ዘንድ ዛሬ አዟል። አንተም በፍጹም ልብህና በፍጹም ነፍስ ጠብቀው አድርገውም። አንተም በመንገዱ ትሄድ ዘንድ ስርዓቱንና ትእዛዙን ፍርዱንም ትጠብቅ ዘንድ ቃሉንም ትሰማ ዘንድ እግዚአብሔር እርሱ አምላክ መሆኑን ዛሬ አስታውቀዋል። እግዚአብሔርም እንደሰጠ ተስፋ ገንዘቡና ሕዝቡ መሆንህን ትእዛዝን ሁሉ ትጠብቅ ዘንድ ከፈጠራቸው ከአሕዛብ ሁሉ በምስጋና በስም በክብርም ከፍ ያደርግ ዘንድ እርሱ እንደተናገረ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ትሆንለት ዘንድ ዛሬ አስታውቀዋል። እግዚአብሔር ገንዘቡ አድርጎሃል። ሕዝቡ ስትሆን ገንዘቡ እንድትሆን ነው የጠራህ። የእግዚአብሔር ገንዘብ ነኝ፣ የእግዚአብሔር ገንዘብ ነኝ ስንል ልናመሰግነው ይገባል። ሲባል እግዚአብሔር ከብዙ ሕዝቦች መካከል መርጦ አንተን ገንዘቡ አደረገህ። ከኪሱ እንደሚያወጣው አይነት ገንዘብ ቆጠረህ በአንተ መጠቀም ስለወደደ። በነገራችን ላይ አሁን መጽሐፍ ቅዱስን ብዙ የማታውቁ ሰዎች ወይም የማይገባችሁ በጥንት ዘመን እግዚአብሔር እስራኤል የሚባለውን ሕዝብ ብቻውን ለራሱ ሲመርጠው በጣም ብዙ አሕዛብ ወይም ሕዝቦች የሚሆኑ ነበሩ። እነሱን ሁሉ ተወና ከሁሉም መካከል ይሄ ነው የኔ ገንዘብ አለ። የኔ ሕዝብ ማለት ነው። በዚህ አውድ መሰረት ምንድን ነው የሚለው? እግዚአብሔርም እንደሰጠ ተስፋ ገንዘቡና ሕዝቡ መሆኑን ትእዛዙን ሁሉ ትጠብቅ ዘንድ። በምን ይታወቃል ገንዘብ መሆንህ ሲባል? ትእዛዙን በመጠበቅህ፣ በመታዘዝህ፣ ከኪሱ ለማውጣት ፈቃደኛ በየትኛውም ጊዜ ላከኝ ብለህ አንተ ስራብኝ አድርግብኝ ማለትህ ነው። ደግሞ ምን ከፈጠራቸው አሕዛብ ሁሉ በምስጋና በስም በክብር ከፍ ያደርግ ዘንድ ከፈጠራቸው አሕዛብ በምስጋና እንድታመሰግነው፣ እንድትቀድሰው፣ እንድትባርከው የእሱ መሆንህ እንዲታወቅ በየትም ስፍራ ይሄ የእሱ ነው ተብሎ እንዲታወቅ ያንቺ መሆንሽ ተሰውሮ ጠፍቶ የእሱ መሆንሽ እንዲታወቅ። አባቴ አማርኛ አስተማሪ ነውና ብዙ ጊዜ ከሚያርመኝ ቃል ሚስቴ አይባልም ይላል መጽሐፍ ቅዱስ። ሚስት ብሎ ነው የተረጎመው። ያው የጎንደር አማርኛ ነው የመጀመሪያው፣ በዛው ነው የሄደው። ግን ባለቤቴ ነው የሚባለው። ስታስታውቅ ከሚስቴ ይልቅ ባለቤቴ የበለጠ ክብር አለው ይለኛል እና በጣም ትርጉምም አለው። እሷ ባለቤቴ ናት ካልክ የእሷ ነኝ፣ እሷ እንደወደደችው ነው የምኖረው። እሱ ባለቤቴ ነው ካልሽ የባልነት ሞገሱ ግርማው ከነሙሉ ክብሩ ተላልፎ ተሰጥቷታል ማለት ነው። እንደወደደች የምታደርገው ማለት ይሄ ማለት ስለ አግባብ አጠቃቀም አይደለም እያልኳቸው ያለው። ግን በቃ አንድ ሰው ሚስት ካለው የሚስቱ ነው፣ ባል ካለሽ የባልሽ ነሽ። እሱ ባለቤትሽ ነው፣ እሷ ባለቤትህ ናት። የእሷ ነህ የእሱ ነህ ማለት ነው። ይሄ ምንን ያሳያል? ያላገባ ሰው በነፃነት እንደፈለገ መሆን ይችላል።
ካገባሽ በኋላ ግን አትችልም። ካገባ በኋላ ባለቤት ማለት ፈጣሪሽ ባልሽ ነው ይላል መጽሐፍ። ፈጣሪሽ ባልሽ ነው፣ ባለቤትሽ ነው። ያንቺ ባለቤት እሱ ነው እግዚአብሔር፣ እንደወደደ ከኪሱ የሚመነዝርሽ። አሜን ነው ወይ? ሳይለንሰር ገጥማችኋል አፋችሁ ላይ? ተስፋ አደርጋለሁ በደንብ እግዚአብሔር የኛ ባለቤት ነው። እንደወደደ ከኪሱ ያወጣናል ወይንስ ስቲል እኛ ስንፈልግ ነው የምንወጣው? እንደዚህ አይነት ብር አይቻል እግርና እጅ አለው አልወጣም የሚል አንድ ጓደኛችን በጣም ብር የሚወድ ጓደኛ ነበረውና ሁሉ ጊዜ በደረት ኪሱ ውስጥ የዛን ጊዜ 10 ብር በጣም ዋጋ በነበራት ሰዓት ከደረቱ ላይ 10 ብር አጠፋም። ግን ተሰብስበው ሻይ ሲጠጡ መክፈል አይፈልግም ያ ጓደኛቸው እና ሁሉ ጊዜ በሌላው ነው 10 ብር ደግሞ የዛን ጊዜ ምናልባት 10 ሰው ማኪያቶ ሊጋብዝ ይችላል ወይም ባነሳ 5 ሰው እና እሱ አያወጣም። ደረቱ ኪሱ ላይ ግን ያያታል። እና አንድ ቀን ምን አለው ብራዘር እቺ 10 ብር ላይ ያለችው ሴትዮ አሁን ትታለች መሰለኝ መስፋት። የዛን ጊዜ እንትን ትሰፋ ነበር ሰፌድ። ብቻ አንድ ቀን እሷ ራሷ መሯት ወስፌዋን ወደ ደረትን እንዳትከተው አለው። እንደ ደረትን አታወጣም እንዴ ከኪስህ ብላ። እና አንዳንድ ሰው እንደዛ ነው በቃ ለገንዘብ ግን እጁ አለ አውጥቶ ሊሰጥ ስቲል በባለቤቱ እጅ ነው። ይሄ ገንዘብነት ብቻ አይደለም። እግዚአብሔር አስደናቂ በሆነ ሁኔታ የምንዛሬ ዋጋውን ከፍ ያደረገው ገንዘብነት ነው። በብሉይ ኪዳንም በአዲስ ኪዳንም አሁን የገንዘብን ምንዛሬ ዋጋ የሚተምነው ብሔራዊ ባንክ ነው አይደለ? እግዚአብሔር የራሱ ደግሞ ባንክ አለው፣ አሰራር አለው። ይሄንን ገንዘብነት ዋጋ አውጥቶለታል። በብሉይ ኪዳን እንዴት እንዳወጣለት ተመልከቱ። ወደ ዘፍጥረት ምዕራፍ 15 እንሄድና ከቁጥር 1 እስከ 6 ድረስ ያለውን በጣም የምናውቀውን የመጽሐፍ ቅዱስ ክፍል ከዚህ አንፃር እንይ። ከዚህ ነገርም በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ ይላል። ከዚህ ነገር በኋላ የሚለው አብርሃም አንድ ታላቅ ጦርነት በዘፍጥረት መጽሐፍ ምዕራፍ 14 ላይ ተዋግቷል። ልክ ከዛ በኋላ ነው የእግዚአብሔር ቃል በራእይ መጣለት። በራእይ መጣና አብርሃም ወይ አትፍራ አለው። አትፍራ፣ እኔ ጋሻህ ነኝ፣ ዋጋህም እጅግ ትልቅ ነው። አሁን እግዚአብሔር ምንድን ያደረገው? አብርሃምን ጠራና አትፍራ አለው። አብርሃም የነበረበት ሁኔታ ብዙ ውጣ ውረድ የነበረበት ስለነበረ ፍርሃት ገብቶታል፣ ስጋትም ገብቶታል። በእግዚአብሔር ላይ ያለው መታመን ተናግሮ ልክ ሲወጣ ነው ያው እግዚአብሔርን አብርሃምን ባለጠጋ ያደረኩት እኔ ነኝ እንዳትል ብሎ ተመክቶ መጥቷል። ልክ እግዚአብሔር እዚህ ላይ አፕሩቫል ሰጠው፣ ለተናገ አትፍራ አለው። ከዛ ካትፍራ ቀጥሎ 2 ድረስ የሚሉ ቃላት ተናገረው። አንደኛ እኔ ጋሻህ ነኝ አለው። ሁለተኛ ዋጋህ እጅግ ትልቅ ነው አለው። ጋሻ ማለት መከለያ ወይም መጋረጃ ወይም መከላከያ ማለት ነው። ስለ አብርሃም ምን እያለ ነው? እኔ የተሸነፍኩ ቀን ነው አንተ የምትረታው፣ እኔን ያለፉ ቀን ነው አንተ የምትገኘው። ገንዘብ በጣም ጥብቅ ቦታ የት ይቀመጣል? ካዝና ውስጥ አይደል? በጣም ጥብቅ የሆነ የተቆለፈ ወይም ባንክ ነው የሚቀመጠው። ባንክ የተቀመጠ ገንዘብ አያሰጋም። ለመጀመሪያ ጊዜ ባንክ ገንዘብ ያስገቡ ሰዎች ባንክ ኦፍ አቢሲኒያ ነው ዲሮማ ነው ባንክ ዲሮማ ነው አቢሲኒያ አታውቁም? እሺ እውቀት እኔ ይሻላል ማለት ነው። አቢሲኒያ ይመስለኛል። እና የሀገሬው ሰዎች የኛ ሀገር ሰዎች ማለት ነው ጠዋት ተነስተው ሄደው ደህና አደራችሁ ብሎ ጥበቃውን የቆሙትን ሰዎች ይጠይቁ ነበር ይባላል። ለምን? ገንዘባቸው እርግጠኛ አልነበሩም። አሁን ግን ሄዶ ባንክን ደህና አደራችሁ፣ እንዴት ነው ገንዘቡ፣ ሰላም አደረ የሚል አለ? የለም። እግዚአብሔርን ከዚህ የበለጠ ልንታመነው አይገባም። እሱ ምን ጋሻህ ነኝ ነው የሚለው። ስለ ገንዘብነታችን ስና ጥብቅ ቦታ ነው ያስቀመጠን። ሌላው ዋጋህ እጅግ ትልቅ ነው ይላል። የምንዛሬ ዋጋችንን በኋላ አሳያችኋለሁ። በጣም ከፍ ያለ ነው። ይሄንን ያዙ። እስራኤል ግን ይሄንን እንዴት ነው የምንዛሬ ዋጋ ያወጣለት ስትሉ በኋላ እመለስበታለሁ። ወደ ሚልክያስ መጽሐፍ ስትሄዱ ሚልክያስ መጽሐፍ ምዕራፍ 3 ቁጥር 14 ላይ ስንሄድ ደግሞ እስራኤል አንድ ቀን ይሄ ዋጋውን
ሳያውቅ ቀርቶ እንዲህ አይነት የከበረ ዋጋ እግዚአብሔር ሰጥቶት እሱ ግን ሳያውቅ ቀርቶ ለእግዚአብሔር ሐዘን ሆኖ ነበር። እናንተም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዛቱን በመጠበቅ በሰራዊት ጌታ በእግዚአብሔር ፊት ሐዘንተኞች ሆነን መሄድ ምን ይረባናል? አሁንም የሚታበዩትን ሰዎች ብፁዓን ብለን ጠራቸዋል። ክፉም የሚሰሩ ሰዎች ጸንተዋል፣ እግዚአብሔርን ይፈታተናሉ ያመልጡማል ብላቸዋል። እስራኤል ምን ይላል? አሕዛብን እየተመለከተ ወይም በእስራኤል መካከል በአይሁድ መካከል የማይታዘዙ ሰዎችን እየተመለከተ ምን ይላል? ምን ይረባናል እግዚአብሔርን ማገልገል? የሚታበዩት የሚኮሩት እነሱን ብፁዓን የተባረኩ ምንላቸው እኮ እነሱ ናቸው። እነሱ ጸንተዋል ከፍ ከፍ እያሉ ለእኛ ምን ይጠቅመናል ይላል። እግዚአብሔር ተናገረ። እዚህ ጋር ምን አለ? የዚያን ጊዜ እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ። ግድ የለም ሁኔታዎች ምንም ይሆኑ ነገሮች ምንም ይሆኑ፣ እኛ ግን ነገራችንን ጠብቀን በእግዚአብሔር ፊት በጽናት እንመላለሳለን። አላይም ሁኔታውን ምንም ይሁን ማንም ምንም ያድርግ እኔ ለእግዚአብሔር እኖራለሁ የሚሉ ብፁዓን ተነሱ። እናም እግዚአብሔር ሲነጋገሩ ሰማ። እግዚአብሔር ይሰማል፣ ያደምጣል። በልባችን ውስጥ ያለውን በአንደበታችን በድርጊታችን የምንነጋገረውን ያደምጣል እና አድምጦም ዝም አይልም። እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ፣ እግዚአብሔርን ማደመጠ ሰማ ይልና እግዚአብሔርን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ ተጻፈላቸው ይልና እኔ በምሰራበት ቀን እነርሱ የኔ ገንዘብ ይሆናሉ። እኔ ልሰራ ስነሳ ዝም ብዬ መንገደኛውን ሁሉ አግበስብሼ አልጠቀምም። የምጠቀመው ማንን ነው? በገንዘቤ ነው። አሁንስ እግዚአብሔር ገንዘቦች ናቸው። እግዚአብሔር ሊሰራ ሲነሳ ገንዘብ ይፈልጋል እና እምሰራበት ቀን ገንዘቦቼ ይሆናሉ። እኔ ለመስራት ስነሳ ገንዘቦቼ ይሆናሉ። ጌታ ገንዘቦቹ እንድንሆን ይርዳን። ይሄ አጉረምራሚ በሆነ ምን ይረባናል? ጴንጤ መሆን ክርስትና ምን ይጠቅመናል? ተሰብስበን እዚህ በየውዱ መጮ መዘመር ምን ይጠቅመናል? የእግዚአብሔርን ቃል መስማት ምን ይጠቅመናል? አንድ ቀን እግዚአብሔር ሊሰራ ሲነሳ ከመንገድ አይደለም የሚፈልገው፣ እዚህ ያዘጋጀውን ሰራዊት ነው የሚጠቀመው። አሁንም ሁለተኛ ቻሌንጅ፣ የእግዚአብሔር ገንዘቦች ናችሁ። ሊሰራ ሲነሳ በእኔ መስራት ይችላል ብላችሁ ታስባላችሁ? ቀላል ምሳሌ ልስጣችሁ። ባለፈው እኔ አሁን እዚህ ላይ መቆሜ በጣም እግዚአብሔርን አመሰግናለሁ። ከመቆሜ ጀርባ ግን ብዙ ሰዎች አሉ እኔ እንድቆም እግዚአብሔር የተጠቀመባቸው። የሆነ ጊዜ ደጋግሜ ነግሬያቸዋለሁ። በጣም በዕዳ ውስጥ በነበርኩበት ጊዜ አንድ ቤተሰብ ድንገት ደረሰልኝና ዕዳዬን ከፈለ። የቤተ ክርስቲያን ዕዳ ነው አክቹዋሊ የራሴ ግሌ አይደለም። እና ብዙዎቻችሁ እየተረዳችሁ ስላልነበረ ምንም ያን ያህልም ያሳሰባችሁ አይደለም። አንድ ቤተሰብ ግን አሳሰበው። እኔ ዛሬ የቆምኩት የዕዳ ዛሬ ተከፍሎልኝ ከአፍረት ነፃ ስለሆንኩ ነው። ሊሰራ እግዚአብሔር ሲነሳ መራዊ እንዲቆም የሆነ ቤተሰብን እግዚአብሔር አስነሳ። እሺ ይሄኛው ካልገባችሁ ሰሞኑን እያመሰገንን ነው። ሃሌሉያ። ይሄው የምስጋና አንድ ሳምንት ጨርሰን ጾም ጸሎት ሴሌብሬት አድርገን በጣም እግዚአብሔር ሊሰራ ሲፈልግ በዚህ በተበላሸ ብዙ ጊዜ ነግሬያችኋለሁ። መዘጋጃ ቤት መሄድ፣ መሬት ማግኘት፣ መገንባት ከባድ በሆነበት ጊዜ እግዚአብሔር ሊሰራ ሲነሳ ከኪሱ የሚመነዝራቸው ሰዎች አገኘ። እኔ በምሰራበት ቀን እናንተ ገንዘቦቼ ትሆናላችሁ። ምንም ሌላ ነገር አይደለም፣ ገንዘብ የመሆን እድል ነው። ግን ሁላችን አሁን ቢሰጠን አንድ ሰው እንደዚህ ብሎኛል። ባለፈው ሳምንት ሄደን እሑድ ዕለት ከሰዓት በጣም ደስ የሚል ጉብኝት ነበረንና ጎበኘን። ሌላ የኔ የማገለግልበት ሌላ አንድ ሚኒስትሪ አለ። የሚኒስትሪውን ሰዎች በጠቅላላ ወዳጆቼ ስለሆኑ ይዣቸው ሄድኩኝ። አየና ከእነሱ መካከል በጣም ጥሩ ሀብት ያለው የሚባለው እኔ በሆን አላደርገውም፣ እንዲህ አይነት ነገር አይገባኝም አለ። እኔ ደግሞ አልኩት የማይገባኝ አሁን የምንኖረው ኑሮ ነው። እንዴት ነው ያቃተን? ይሄ መጽሐፍ እኮ ተጽፎልን የለም ወይ? ስለዚህ አተጀመረና የቲጂ ጉዳይ በሰማይ በጣም ቀላል ሁላችን ልናደርገው የተገባኝ ነበረ። አሜን ነው ወይ? እግዚአብሔር ምን አለ? እኔ በምሰራበት ቀን አለ እናንተ እንደዚህ ታደርጋላችሁ። ተመልሳችሁ
ሰውም የሚያገለግለው ልጁን እንደሚምር እኔ ምራችኋለሁ። ተመልሳችሁ በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ። ገንዘብ ይለያል። እከሌ ሀብታም ነው ምንለው ምን ስላለው ነው? ፎቅ የሚሰራው እኛ ያቃተን፣ መኪና የሚገዛው እንደፈለገ ከሀገር ሀገር የሚዞረው ገንዘብ ስላለው ነው። ለምንድን ነው ቤት አተን ጎዳና ላይ የምናድረው? አንዳንዶቻችን ገንዘብ ስለሌለን ነው። ገንዘብ ይለያል። ገንዘብ ይለያል። አበላልን ይለያል። አለባበስን ይለያል። አረማመድን ይለያል። አኗኗርን ይለያል። ገንዘብ ይለያል። እግዚአብሔር ምን ይላል? እኔ በምሰራበት ቀን በገንዘብ ገንዘቦችን ስጠቀም እለያለዋል። እግዚአብሔር የሚለይበት በገንዘብ። ይህን ስላችሁ አሁን እየተናገርኩ ያለው ኪሳችን ስላለው ገንዘብ አይደለም። እኛ በእግዚአብሔር ኪስ ውስጥ እንዳለን ገንዘብ ራሳችንን እንቁጠር እያልኳቸው እንጂ ቅድም አውጥቼ ስለሰጠሁት ገንዘብ እሱን አይደለም። ከዚህ በኋላም ሌላም ማሳያችሁ ብዙ ነገር አለ። እና እግዚአብሔር እንዴት አድርጎ ነው እስራኤልን ገንዘብ ያደረገው ስትሉ ወደ አብርሃም ልመልሳችሁና አንድ ቀን እግዚአብሔር አብርሃምን ጠራውና አንተ ትልቅ ነህ፣ ዋጋው እጅግ የተከበረ ነህ፣ አንተ አትፍራ ካለ በኋላ እግዚአብሔር ማለለት። ብዙ ጊዜ ስለዚህ መናገር ያስደስተኛል፣ የክርስቶስን አሰራር ስለሚያሳይ። እንዴት ነው ማለለት? በዘፍጥረት 15 የመጀመሪያ ምዕራፍ ላይ ስትሄዱ፣ የመጨረሻ ምዕራፎች ላይ ስትሄዱ በግራና በቀኝ እንስሳ ከፋፈለና አብርሃም በግራ በቀኝ ትናንሾቹን እንስሶች ወፎችን ሲቀር አዋፋትን ሲቀር ሌሎቹን ሁሉ በመካከል እንደየወገናቸው በግራና በቀኝ አድርጎ አብርሃም ይጠብቃል። እግዚአብሔር ምን ሊያደርግ? ከእግዚአብሔር ጋር ሊማማል። ቢጠብቅ እግዚአብሔር አይመጣም። ቢጠብቅ እንቅልፍ መጣበት፣ አሞራዎች መጡበት፣ አባረራቸው፣ ጨለመ፣ ጸጥ። እግዚአብሔር አብርሃም እስኪጨርስ ድረስ ልክ ሲያልቅ እግዚአብሔር መጣ። አብርሃም በጨለመበት፣ ተስፋ በቆረጠበት፣ በደከመበት፣ እንቅልፍ ባለው ጊዜ፣ ጠላት በዙሪያው በበዛ ጊዜ እግዚአብሔር መጣና ብቻውን ማለለት። ምን ማለት ነው? የመካከለኛው ምስራቅ የመሐላ ስርዓት በመካከል በስጋው መካከል ለምን ያልፋሉ? ነገስታቶቹ ሲማማሉ፣ አቻ የሆኑ ሰዎች ሲማማሉ ብከዳህ እንዲያርገኝ እየተባባሉ ነው የሚማማሉት። እግዚአብሔር ብቻውን ማለለት። አንተ ትልቅ ነህ ብሎ አይደለም፣ በመሐላ አጸናለት። አንተ ይሄን ያክል ትልቅ ነህ ለኔ ብሎ እግዚአብሔር ማለለት። የዕብራውያን ጸሐፊ ደጋግሞ ስለ መሐላ የሚነግረን ይሄንን ስርዓት ነው። ይሄ የሚገባን ወደ አዲስ ኪዳን ስንመጣ ነው። ቲቶ 2 ከቁጥር 11 እስከ 13 ያለውን ክፍል እናውጣ። ቲቶ 2 ከቁጥር 11 እስከ 13 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይልና፣ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅም እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። አንድ ስቴፕ ነው። ይህም ጸጋ ደግሞ እንዴት እንደምንኖር ያሳየናል። መኖር ብቻ አይደለም፣ የምንጠባበቅበትና የምንሄድበት አለ። በዳንበትና በምንሄድበት መካከል አንድ የተጠበቀልን ነገር አለ። እንዴት እንደምንኖር፣ እንዴት ነው ኑሮው? ቀጥሎ ይናገራል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ እንዲያነጻ ስለኛ ነፍሱን ሰጥቷል። በዚህ አጭር በመሄድና በመኖር መካከል ባለችው አጭር ዕድሜ እንድንኖር የፈለገው እግዚአብሔር ገንዘቦቹ ሆነን ነው። ለዚህ ገንዘብነታችን ደግሞ እግዚአብሔር ዋጋ ከፍሎበታል። እንዴት ነው የከፈለው? ነፍሱን ስለኛ ሰጥቷል ይልና ይሄን በሙሉ ስልጣን ተናገር፣ ማንም አይናቅህ፣ ማንም ታናሽነትን አይናቅ ይላል። ክርስቶስ የሞተው እግዚአብሔር በሱ ሞት በኩል የሚመጡትን የሱ ገንዘቦች የሆኑትን የምንዛሬ ዋጋቸውን ለማላቅ ነው።
በክርስቶስ ምክንያት ማንም እንዳያቀልሽ፣ ማንም እንዳያቀልህ፣ ማንም እንዳያቀሎት እግዚአብሔር ዋጋ ለጠፈ። እኛ ሄደን አሁን ቅድም ከአንድ ሰው ጋር እየተደራደርኩ ነበር፣ በኋላ አሳያችኋለሁ። አንድ መጽሐፍ እየተደራደርኩ ነበር እንዲገዛኝ እና ለመጽሐፉ የለጠፍኩት ዋጋ ነው። ባልና ሚስት ናቸው። ትንሽ አንገራግረዋል። በኋላ ላይ ፍጻሜያቸውን እናያለን የምር እንደሆነ። ግን እኛ ሱቅ ሄደን አንድ የሆነ ልብስ፣ የተንጠለጠለ ልብስ አይተን፣ የተሰቀለ ልብስ አይተን ይሄ ልብስ ይሄን ያክል ነው ሲባል ስለተባለ ብቻ አንገዛም። አንደኛ ኪሳችን ውስጥ ያለው ገንዘብ ይችላል፣ ሁለተኛ ያወጣል ወይ ብለን ከሌላ ሱቅ ጋር አወዳድረን ነው የምንከፍለው። እኔና እናንተ እግዚአብሔር ዋጋ ሲያወጣ ድንገት አይደለም ያወጣው፣ አስቦ አልሞ ዓለም ሳይፈጠር በፊት በወሰነው ሐሳቡ ዋጋቸው ምን ያህል ነው ሲል በዋጋ ተገዝታቸዋል አይደለም የሚለው። እኔንና እናንተን የገዛበት ዋጋ በልጁ ነው። በመላእክት አይደለም፣ በቅዱሳን አይደለም፣ በሌላ ፍጥረት አይደለም፣ በሰዎች አይደለም፣ በተፈጥሮ አይደለም፣ በዚህ ዓለም ብር አይደለም፣ በፍየል በደም በኮርማዎች አይደለም። ምን ያህል ነው ለምንዛሬ ዋጋ መክፈል ያለብኝ ሲል እግዚአብሔር ሲያሰላ ልጄን ነው የምከፍለዋል። የኔና የናንተ ዋጋ በእግዚአብሔር የተተመነው በልጁ ነው። የኔና እናንተ ዋጋ ትልቅ የሆነው ከዛ የተነሳ ነው። እግዚአብሔር ለምንዛሬ ዋጋችን የከፈለው ልጁ ነው። ማንም በክርስቶስ በሆነ ጊዜ ዋጋው ከፍ የሚለው ከተከፈለበት ዋጋ የተነሳ ነው። ትልቅነት ይሰማችኋል? ትልቅ የእግዚአብሔር ብር እንደሆናችሁ ይሰማችኋል? ወይንስ እንደተራሰው ነው የምታስቡት? እዚህ ይውላችሁ። ለዛ ነው ክላስ የጠፋው። አይሁድ የለም የግሪክ ሰው አለ። የማንነት የዘር ክላስ የለም። አንዳንዱ ሰው በዘሩ ይመካል። የዚህ ዘር ነኝ ብሎ እባክህ ዘር ምንም አያመጣም። ዋጋህን ሊያስጠልቅ አይችልም። ዘር ሁሉም እኩል ነው። ትልቅ የሚያደርገው ከማይጠፋ ዘር መወለድ ነው። ሌላው አይሁድ የለም፣ አሕዛብ የለም፣ የግሪክ ሰው የለም ብቻ አይደለም፣ ወንድ የለም፣ ሴት የለም። ሴት ወይም ወንድ መሆን ያንተን ዋጋ ከፍ ወይም ዝቅ ሊያደርገው አይችልም። ጾታችንም ቢሆን ደግሞ ባሪያ የለም፣ ጨዋ የለም፣ ሀብታም የለም፣ ድሃ የለም ማለት ነው። ሀብታም ብትሆን የዚህ ዓለም ባለጠግነት ሁሉ ቢኖርህ ዋጋ ቅንጣት ታክል በሰማይ አይጨምርም። ድሃ በመሆን ምክንያት ዋጋ ቅንጣት ታክል አይቀንስም። በክርስቶስ ከሆንክ ሁሉን ከርክሞ ክላስን አጥፍቶ እኩል ያደረገ ዋጋችንን እኩል ያደረገ እስቲ ይጮህና ኢየሱስ ይባላል። ለምንዛሬያችን የተከፈለ ዋጋ ነፍሱን ስለኛ ሰጥቷል። እናንተ ሰዎች ዋጋችሁን ርካሽ አታድርጉት፣ ትንሽ አታድርጉት። ባላችሁ ነገር ይሄን ያክል ነኝ አትበሉ። ስለዚህ ከዚህ በኋላ እግዚአብሔር ገንዘብነትን በወፍ በረር በጥሩ ምሳሌ ለዓመታት በተዘጋጀውባቸውና በጣም በምወዳቸው ምሳሌዎች እናገራለሁ። በነገራችን ላይ ስለ ምሳሌ አስፈላጊነት በማቴዎስ ወንጌል ምዕራፍ እችኛዋ ቦነስ ነች። ለምንድን ነው በምሳሌ የምታስተምር ካላችሁኝ፣ በማቴዎስ 13 ከቁጥር 34 እስከ 35 በተጻፈው መሰረት ኢየሱስም ለሕዝቡ ይህን ሁሉ በምሳሌ ተናገረ። በነቢዩ በምሳሌ አፌን ከፍታለሁ፣ ዓለም ከተፈጠረ ጀምሮ የተወሰነውንም እናገራለሁ የተባለ ይፈጸም ዘንድ ያለ ምሳሌ አልተናገራቸውም። ኢየሱስ በጣም ብዙ ምሳሌዎችን ተናግሯል። በተለይ ማቴዎስ 13 ላይ ስለ መንግስተ ሰማያት ሲናገር ለገበሬው፣ ለቤት እመቤቷ፣ ለወታደሩ፣ ለወንዱ፣ ለሴቱ፣ ለነጋዴው
በሚገባ መንገድ ተናግሯል። ስለዚህ ከዚህ ዛሬ ከማነሳቸው ምሳሌዎች ምናልባት የተወሰነው ያገኛቸዋል ብዬ ተስፋ አደርጋለሁ። በዚሁ መንፈስ አብረን እንቆያለን ማለት ነው። እሺ፣ ምሳሌዎቹ አንዳንድ ጊዜ ሕጸጽ ቢኖራቸው እንከን ቢያገኛቸው በትዕግስት አስተካክላችሁ በእኔ ልብ ውስጥ እንዳለው እንድትሰሙ ደግሞ ሳላስረዳ አላልፍም። ወደ ምሳሌዎቹ ስመጣ እዚህ ጋር ብዙ ፖስታዎች ይዣለሁ። ጌታ ይባርከኝ። እና እነዚህ ፖስታዎች ውስጥ በአብዛኛው ብር ነው ያለው እና የተለያየ አይነት ብር አለ። በጣም ሀብታም እንደሆንኩም ሊሰማችሁ ይችላል። ምክንያቱም ከማሳያችሁ ብር የተነሳ መጠየቅ የማይቻለው ነገር ኬታ መጣው ካገለገልኩ በኋላ ላይክና ሼር ማድረግ አይፈቀድም። ምክንያቱም ለሚቀጥለው ሌላ ቦታ ለማገልገልም ስለምፈልጋቸው። የመጀመሪያው ነጥብ ገንዘብነታችን በየትኛውም ቦታ የሚሰራ ነው። በኑሮ፣ በስፍራ፣ በሁኔታ፣ በጾታ የሚገደብ ገንዘብነት አይደለም ያለን። እዚህ ጋር የአሜሪካ ዶላር ይዣለሁ። አይዟቸው፣ አንድ የአሜሪካ ዶላር ነው። 100 አለኝ ቤት አላመጣሁትም። እዚህ ጋር የአሜሪካ ዶላር ነው። ይሄ የአሜሪካ ዶላር የትም ቦታ ወስዳችሁ ልትሸምቱበት ትችላላችሁ። ይሄ ዶላር አላችሁ ማለት በየትኛውም የዓለም ክፍል መገበያየት ትችላላችሁ። እንደውም አንድ አባባል አለ በጣም የምወደው። ሚስት ጃፓናዊት ከሆነች የቻይና ምግብ የምትበላ ከሆነ ዶላር ኬስ ውስጥ ካለ በዓለም ላይ እንዳንተ ደስተኛ ሰው የለም ይባላል። የቻይና ምግብ ምንድነው ብላችሁ ብቻ አትጠይቁ። በጣም ነው የሚጣፍጠው። ሳትጠይቁ ሳትጠራጠሩ ብሉ። በስጋ ገበያ ያገኛችሁት የሚለው በተለይ ለቻይና ምግብ የሚሰራ ይመስለኛል። ገጥሞኝም ስለሚያውቅ ማለት ነው። ዝም ብላችሁ ግን በጣም ይጣፍጣል። የጠየቃችሁ እንደሆነ ግን ወደ ሽንት ቤት ፈጥናችሁ መሄዳችሁ አይቀርም። ወደ ላይ ማለቱ አይቀርም። ጃፓናውያን ሚስቶች ደግሞ በጣም ጥሩ ናቸው ይባላል። ከዚህ ቤተክርስቲያን ሚስቶች ቀጥሎ ጃፓናውያን ይመስሉኛል። ዶላር ግን የትም ቦታ ልትገበያዩበት የምትችሉት ገንዘብ ነው። እኔ ስለ ዶላር አይደለም ስለ እናንተ ነው ልነግራችሁ የመጣሁት። እናንተ ማለት ለእግዚአብሔር የትም ቦታ በየትኛውም ኑሮ፣ በየትኛውም ጾታ፣ በየትኛውም የትምህርት ደረጃ፣ በየትኛውም አገር፣ በየትኛውም እርከን የመግዛት አቅም ያላችሁ ናችሁ። እግዚአብሔር እናንተን እንደዚህ አድርጎ ነው ገንዘብ ያደርጋችሁ። እዛ ቦታ ላይ አይመነዘርም አትባሉም። ስሪታችሁ የትም ቦታ ትምህርት ቤት ልትሆኑ ትችላላችሁ፣ ስራ ቦታ ልትሆኑ ትችላላችሁ፣ ትዳር ላይ ልትሆኑ ትችላላችሁ፣ እዛ ሀገር ልትሆኑ ትችላላችሁ፣ እዛ ሀገር ልትሆኑ የትም ቦታ ይሄ ዶላር እንደሚመነዘር ዶላር አሜሪካንን የሚጠሉ ሀገራት ሳይቀሩ ዶላሩን ይፈልጉታል። እንደ ቢንላደን አይነት የአሜሪካ በጣም አክራሪ ጠላቶች፣ እንደ ኢራን ሻይቶች መሪዎች፣ አያቶላዎች ኪስ ውስጥ በእርግጠኝነት ዶላር አለ። ካዝናቸው ውስጥ ዶላር አለ። ቢጠሉንም እንኳን እናስፈልጋቸዋለን። እነሱም ላይ የመግዛት የመገብየት ስልጣን ከጌታ የተነሳ ኑሮናል። የትኛውም ሃይማኖት ተከታይ መሆን፣ ምንም አይነት ትምህርት፣ ምንም አይነት የሀብት ደረጃ፣ ምንም አይነት የኑሮ ደረጃ ላይ መሆን ይሄንን ብቃት አያስገኝም። ዶላር የሆነው ሀብት ብቻ ስላለ አይደለም። ለምሳሌ እዚህ ጋር የቻይና ዩዋንን ይዣለሁ። ቻይና በኢኮኖሚ ከአሜሪካ ሁለተኛ ናት ይባላል። ነገር ግን አሜሪካ ከቻይና በትሪሊየን የሚቆጠር ዶላር ዕዳ አለባት ሲባል ሰምታችኋል። ነገር ግን ዩዋን አሁን አውቀው ይህንን ስብከት ሰምተው ሊያበላሹብኝ እርስ በርሳቸው ከሩሲያ ጋር ከህንድ ጋር ምናምን እየተገበያዩ አስቸገሩኝ እንጂ ዩዋን ውስን ነው። የትም ቦታ መግዛት አይችልም። መጀመሪያ ይሄንን ዩዋን
ኢትዮጵያ ሲመጣ በዶላር መቀየር አለበት። ብሩና ዮሐኑ ተተማምነው ወደ ዶላር ይቀየሩና ነው የሚሰራው። ስለዚህ በጣም ሀብታም መሆን ወይም እዚህ ወይም እዚያ መሆን አይደለም። ከዶላርም በላይ የሆኑ ሌሎች ብሮችን በኋላ አሳያችኋለሁ። ቁም ነገሩ ከጀርባ ማን አለ? ከጀርባ ማን አለ? ቁም ነገሩ ቻይና ናት ወይንስ አሜሪካ ናት? ከኛ ጀርባ ማን አለ? አሜን ነው። ማን ነው ይሄንን የምንዛሬ ዋጋ የለጠፈብን? ያዙልኝ። ገንዘብነታችን የትም ቦታ ስለሚሰራ ማመስገን አለብን። አመስገን። ጌታው የትም ቦታ ላከኝ ስለሚሰራ ማንነቴ እንደምንሉ ነው። ገንዘብነታችን ከስም ያለፈ ክብር ስላለው ማመስገን አለብን። እዚህ ጋር የኩዌት ዲናር አለ፣ ደግሞ ሌላ ዶላርም አለኝ። የኔም ባለጠግነት ከሚገልጡ በኪሴ ካሉ ብሮች መካከል ያስኩት ባለ 25 ሚሊዮን ኖት የሆነው ዶላር ነው። አቤል ይታያል እንዴ? ነው አይነህ ያነባል። እዚች ጋር በእንግሊዘኛ የተጻፈችው ነገር ትነበባለች። ምን ይላል? ጮክ ብለህ ንገራቸው። 25 ሚሊዮን ዶላር ፌር። እንደዚህ ሀብታም እንደሆንኩ አታውቁም። 25 ሚሊዮን ዶላር አለኝ ላርገው አለኝ። የሚያሳዝነው ግን ይሄ ዶላር የዚምባብዌ ነው። እላው ላይ ምን ስም አለው? ዶላር። ቁጥር ስንት አለው? 25 ሚሊዮን። ግን የመግዛት አቅም የለውም። ስም እቺ የኩዌት ዲናር ናት። 25 ሳንቲም ናት የኩዌት 25 ሳንቲም። የአንድ ብር 1/4። የመግዛት አቅሟ ግን ከዚህ ይበልጣል። አንዳንድ ሰው እላው ላይ የሆነ ነገር ስለተለጠፈ ትልቅ የሚሆን ይመስለዋል። የዚህ ዘመን ኪሳራ። ነብይ፣ ሐዋርያ፣ ሁሉን የማገስበስ ጓድ መንግስቱ ኃይለማርያም የጦር ኃይሎች ጠቅላይ አዛዥ፣ የአብዮታዊ ኢትዮጵያ ጦር ኃይሎች ጠቅላይ አዛዥ፣ የምናምን ሁሉ ሚኒስትር ቦታዎች ነበሩ ድሮ። ጠፋብኝ አሁን። አንዳንዶች ሁሉ በሁሉ በስም ሳሚ ቢኖር ጥሩ ነበር። አብያተ ክርስቲያናት ህብረት ሰርቷል። ሳሚ ብዙ መስሪያ ቤት ሰርቷል። ከሰራባቸው መስሪያ ቤቶች አንዱ አብያተ ክርስቲያናት ህብረት ነው። አንድ ጊዜ ለአንድ ሰው ደብዳቤ ጻፍናል። ደብዳቤውን ስንጽፍ የዛን ጊዜ አልተለመደም ሐዋርያ የሚለው መጠሪያ ስሙ መስሎን ለወንድም ሐዋርያ እከሌ ተብሎ ያባስም እንደ እሳት እየተንቦገቦገ መጣለ። እንዴት እንዲህ ትላል? ይቅርታ ተብሎ ተለምኖ ሐዋርያ አላወቅንም። እላችሁ ላይ የተለጠፈው ስም ሳይሆን ከጀርባ ያለው የመስራት አቅም ይቅደም። እቺ $1 ከዚህኛው 25 ሚሊዮን ዶላር የበለጠችው ሁለቱም ስማቸው ዶላር ነው። ከጀርባ ያለው ማንነት ነው። የኛ የመግዛት አቅም ትልቅ ነው የምንለው በራሳችን ሳይሆን የምንዛሬ ዋጋችንን ለጥፎ ይሄን ያክል ናችሁ ካለን ጌታ የተነሳ ነው። እስቲ የሚያምን ሰው የእውነት ጮህ አሜን ይበል። የትም ቦታ ቢሆን መግዛት ይችላል። የትም ቦታ የሚሆን የመስራት አቅም አለ። ደግሞ ሶስተኛ የምነግራችሁ የመግዛት አቅም ብቻ ሳይሆን የማይወርድም አቅም ነው የሰጠን። የማይወርድ አቅም
ስለ መግዛት አቅም ስናወራ ቀጥሎ ሶስተኛ የሚመጣው የማይወርድ አቅም ነው። ግን ስለ መግዛት አቅም ወይም ስለ ስም እቺን ልንገራችሁ። ኤርትራ ውስጥ አንድ ጎይቶም የሚባል ሰው ነበር። ጣሊያን ቤት በጥበቃ ይሰራል እና ጣሊያኑ ደግሞ ውሻውን ሆነ ብሎ ዘራይ ያለው። ዘራይ ጀግና ኢትዮጵያዊ ነው። የዛን ጊዜ ኢትዮጵያና ኤርትራ አንድ ነበሩ በተወሰነ መልኩ እና ሆን ብሎ ነው ዘራይ ያለው እና ጮክ ብሎ ይጠራል፣ ዘራይ ይለዋል። ጎይቶም በጣም ይናደዳል። አንድ ቀን ጎይቶም ለዘራይ ወሰደና መርዝ ሰጠው። ዘራይ ውሻው ክልትው አለ። ጣሊያኑ ሲመጣ ዘራይ ዘራይ የሚል ድምፅ የለም። ከዛ የሆነ ቦታ ክልትው ብሎ አገኘው። አዘነ አዘነ አዘነ። ከዛ ጎይቶም አለው ዘራይ ምን ሆነ? እኔ አላቅም። እርግጡን ንገረኝ፣ ምን ሆኖ ነው? እንዴት ጠዋት ደህና አልነበረም ወይ? ምናልባት ስሙ ከብዶት ሊሆን ይችላል። የአንዳንድ ሰው ችግር ስሙ ነው። ከስም በፊት ተግባር ይቅደም። እዚህ ሀገር በቃ ለሁሉ ነገር ትንሽ ነገር ካለ ከጀርባ ስም አለ። እንደኛ ሀገር ታይትል የሚወድ ማንጠልጠያት ታይትል የሚወድ ማህበረሰብ ያለ አይመስለኝም። የአፍሪካውያን ችግርም ሊሆን ይችላል አላውቅም። ግን በጣም ነው የምንወደው። እንዴ የክብር ዶክተር ከሌ ብለን እኮ ምንጠራ ሰዎች አይባልም እኮ እውነት አይባልም። ጋዜጠኞቹ ግን የክብር ዶክተር እንትና አልጠራም። ምን የክብር ዶክተር ወደፊት እኔ ማግኘቴ ስለማይቀር እንዳጠሩ ጃዳ እሱ እኮ በቃ የሆነ ቦታ የሚቀመጥ ነው። ግን መጠሪያ ገንዘብነታችን እንደ እንግሊዝ ፓውንድ ነው። እዚህ ከእንግሊዝ ሀገር የመጡ እንግዶችም ስላሉ እነሱ ይመሰክራሉ። የእንግሊዝ ፓውንድ በየትኛው ዘመን ሁሌም በመግዛት አቅም ከላይ ነው። ፓውንድ ምንዛሬ ሄዳችሁት ከላይ ነው። እኔ እንደው ሄደ ስል ቀና ብሎ አለ። የሆነ ጊዜ በእንግሊዝ ምድር ፀሐይ አጠልቀም የሚባል ነበረ። እንግሊዝ ዓለምን ሁሉ ስታስገዛ በነበረበት ብሯ እስካሁን እንደዛው ነው። የመግዛት አቅሙ ከፍ ያለ ነው። የትም ቦታ እንደ ዶላር ባይገዛ የመግዛት አቅሙ ግን ከፍ ያለ ነው። ስለኔና ስለናንተ ምነግራችሁ የትም ቦታ በየትኛውም የኑሮ ሁኔታ ውስጥ እንገኝ የመግዛት አቅማችን ከበላይ ነው። ራሳችሁን አታሳንሱት። ከርክማችሁ ታች አታውርዱት። አንዳንድ ሰዎች ሊያስፈራሯችሁ ዝቅ ሊያደርጓችሁ ይሞክራሉ። ጉለታችሁ አይደለም ላያችሁ ላይ የተጻፈ ዋጋ ነው። ስለዚህ አትፍቀዱላቸው። ሰዎች መተው ይሄን ያክል ናችሁ ሲሏችሁ እግዚአብሔርን አመስግኑት። በመግዛት አቅማችሁ ሁሌም ከፍ ያለ ስለሆነ በጣም ደስ የሚለኝ ሌላው ነገር ይሄን ገንዘብነት ግን ያገኘ ነው በስራችን አይደለም፣ በልፋታችን አይደለም፣ በድካማችን አይደለም። ጸጋ በሚባል እንዲሁ በተሰጠ ችሮታ ነው። እንደው በጸጋው እንዲሁ በጸጋ እንላለን አይደል ስንዘምር። ጸጋው ነው ያዳነን። ጸጋው ነው ዋጋ። አንዳንድ ሰው ይመጣና እንዴት ጻድቅ ያለው ተለ እንዴት እኔ እኮ አይደለሁም ባለቤቱ አረገኝ። ከሁሉም የባሰን የነበርን ሰዎች ለዚህ ጥሩ ምሳሌ የአረብ ብር ነው። 1932 ዶሃ ኳታር አንድ ካልተሳሳትኩ ከካሊፎርኒያ ወይም ከሎስ አንጀለስ የመጣ የውሃ ቆፋሪ ቡድን በዛ በረሃማና ዝምባማ በሆነ ምድር ላይ ውሃ ፍለጋ ይቆፍር ነበር። በሰኔ ወር ድንገት ማሽኑ ብሎ ሲገባ የሆነ ውሃ የተገኘ መስሎት እዛ አካባቢ ያለው ማህበረሰብና ውሃውን የሚያወጣው ሁሉ ተደስቶ ነበር። ነገር ግን የዛሬ 90 ዓመት ታሪክ ነው የምነግራችሁ። 90 ዓመት አካባቢ ድንገት የወጣው ግን ጥቁር ጭቃ ፈገግታቸውን ሰረቀው። ለመጀመሪያ ጊዜ በአረቡ ምድር ነዳጅ ዘይት የተገኘው እንደዚህ ሆኖ ነው።
እና ምን እንደሚያደርጉት ሳያውቁ ምዕራባውያን መጡና ለዓመታት እንደልባቸው ተጠቀሙበት፣ ጸጋው ስላልገባቸው። አረቦች ታሪክ የምትወዱ ሰዎች 1973 ላይ የአረብ እስራኤል ጦርነት 3ኛው ወይም 4ኛው ጦርነት ላይ ነው የነዳጅን ዋጋ ያወቁት። ማዕቀብ ጣሉና ምን እንደሚመጣ አወቁ። አሁን ነዳጅ እንደዛ አይደለም። ግን የሚያሳዝነው በመካከል 1980ዎቹ ላይ የተጻፈ አንድ ታሪክ ሳነብ አንድ የኩዌት ባለጠጋ ድንገት በጣም ደስ ባለው ጊዜ የልደቱ ቀን በሆነ ጊዜ፣ በነገራችን ላይ ዛሬ የፋኒ ልደት ነው። ልክ እንደዚህ ልደቱ በሆነ ጊዜ ሃፒ በርዝዴይ በሏት ቢያንስ። ልክ እንደዚህ ልደቱ በሆነ ጊዜ ለ80 ጓደኞቹ ለ60 ጓደኞቹ የዘመኑን ውድ ብራንድ BMW መኪና አዳዲስ ቁልፍ ሰጣቸው፣ አደላቸው። ለ60 ጓደኞቹ የBMW ቁልፍ። ብሩን ምን እንደሚያደርጉ ግራ ስለገባቸው እስከ ቅርብ ጊዜ ድረስ ሰዎች አላግባብ ብር ሲያወጡ ከታየ አረብ ገላል እንደ ይባላል። የአረብ ብር ይመስል ምን ነው ይባላል። የአረብ ብር ዝም ብሎ የሚበተን ነበር። ለምን? በጸጋ የመጣ ነው፣ አልተደከመበትም። ብዙ 2ኛ 3ኛ ትውልዶች አባቶቻቸውና አያቶቻቸው የደከሙበትን ብር ዝም ብለው ነው የሚበትኑት፣ አይገባቸውም። አባቶች ግን እንዴት እንዲያገኙት ያውቃሉ። እኔ አቶ ዘመረ ስጦታ የሚገርመኝ ስጦታው በጣም የተደከመበት መሆኑ ጭምር ነው አይደለ? በጣም ደክሞበታል አውቃለሁ። በጣም ዝም ብሎ እንደው እንደ እንትን ይወረድ አይደለም። ግን እግዚአብሔር ደግሞ አብዝቶለታል። በእጆች ስራ ባርካለሁ አይደለም ይላል እንጂ ዝም ብሎ ከሆነ ከወላጆቹ ምናምን ወርሶት አይደለም። ወደዚህ ብር ስመጣ እዚህ ጋር የባህሬን፣ የኦማን፣ የሳውዲ፣ የዱባይ ሪያድ፣ የኳታር፣ የሊባኖስ እና የመሳሰለው ብር አለ። ከዚህ ብር ጀርባ ነዳጅ ዘይት የሚባል ጸጋ አለ። እንዲሁ ዝም ብሎ ፈልቆ ልክ እንደኛው ድሃ የነበሩ ጭቃ ቤት ውስጥ የሚኖሩ ፍየልና ከብቶቻ ግመሎቻቸውን ጭራ ተከትለው የሚሄዱ ያልተማሩ ምስኪን ሰዎች ነበሩ። ጸጋው የነዳጅ ጸጋ ፔትሮ ዶላር ምንድቅ አረጋቸውና ትልቅ አረጋቸው። የዚህ ብር ጉዳይ አይደለም እኔ የሚያሳስበኝ። እኔና እናንተ ድንገት ያልተማርን ድሃ በጭቃ ቤት የምንኖር በመንፈሳዊ ዓለም ነው የምነግራችሁ ኃጢአተኞች ውርድ ያልን ጸጋ መጣና ምንድቅ አድርጎ ዋጋችንን እላይ ሰልቀለው። እግዚአብሔርን አመስግኑ። እኛ ይህንን ገንዘብ የሆነው በጸጋው ነው። አደራ እንዳትታበዩ፣ እንዳትኮሩ፣ በጸጋው ነው። እግዚአብሔርን ማመስገን ያለብን ለዛ ነው። አሁን ደግሞ ገንዘብ ጉልበት የሚኖረው ጠርቀም ሲል አይደል? ሰብሰብ ሲል በህብረት ሲሆን አይደል? እዚህ ያለው ሲመጣ ምን ይሆናል? ጠርቀም ብሎ መግዛት አቅም ይኖረዋል። እኔ ጋር ወጣቶች ሊያድሩ ሲመጡ ገንዘባቸውን ያመጡና ራት ሊሰሩ ይሄን ያክል አንዳንድ ጊዜ ሱፐርማርኬት ገብተን እናውቃለን። አስቂኝ ነው። ገበያውን በተለይ መጀመሪያ ሰሞን በጣም ነበር የሚያስቁኝ። ገበያውና ያጠራቀሙት የያዙት በጣም ትንሽ ነውና እስቅና በላዩ ላይ የሆነ ነገር ጨማምረን ራት እናዘጋጃለን። ገንዘብ ህብረት ሲሆን አቅም ይፈጥራል። እዚህ ጋር የአውሮፓውያን የድሮ ገንዘብ አለኝ። ለምሳሌ ደች ማርክ፣
ሊሬ ገንዘብ ነው። የጣሊያን ገንዘብ 10,000 ሊሬ ነው የሚለው። አውሮፓውያን በ2000 በአውሮፓውያን አቆጣጠር ሰብሰብ ባሉና አንድ ላይ እንሁን ሲሉ ጥቂት ሀገሮችን አልቀላቀሉም። ለምሳሌ የራሻ ሩብል አለ። በፖለቲካ ምክንያት አውሮፓም ህብረት ስላልሆነች የለችበትም፣ ግን አውሮፓ ውስጥ አለች። እዚህ ጋር ደግሞ የስዊድን ክራውን አለ። እስካሁን ዩሮዞን አልገባችም ማለት ባንክ አልገባች እና አለ። ግን አሁን እዚህ ጋር ዩሮ የሚባል ወይም ኢሮ የሚባል ገንዘብ ፈጠሩ። አሁን እዚህ ጋር የስዊድን ክራውን ወይም ይሄ ብር ስዊድኖች የሚጠቀሙበት ወይም ክሮነር ከኢሮ ጋር ስታዩት አቅሙ በጣም የደከመ ነው። ተደራሽነቱም ዝቅ ያለ ነው። ለምንድን ነው የአውሮፓውያኑ ገንዘብ ኢሮ ይህን ያህል ጉልበት ያገኘው ስትሉ የዳሽማርክ አቅም ነበረው ከሌሎቹ። ሊሬ እንዳልኳችሁ ወረድ ያለ ነበር። ያንን ይዞ ተነሳ። እዚህ ብዙ አይነት ሰዎች አለን። አንድ ላይ ስንሆን ግን በህብረት የመግዛት አቅማችን ከፍ ይላል። ጸሎታችን የበለጠ ይሰማል። አገልግሎታችን የበለጠ ተደራሽ ይሆናል። ህዝብን መብዛት አንድ መሆናችን አጥብቀን የምንፈልግበት ምክንያት እንደው ህዝብን አበዛ ብለን ለመዘመር ብቻ አይደለም። የተጽዕኖ አድማሳችን ከፍ እንዲልና ተደራሽነታችን የዛን ያክል እንዲሆን ነው። ስለዚህ ለአንድነት መትጋት አለብን። አለዛ ሊሬ ሆነን ነው የምንኖረው። ደችማርክ ሆነን ነው የምንኖረው። ክራውን ሆነን ነው የምንኖረው። አይጠቅምም። ለአንድነት የበለጠ መትጋት አለብን። ስለዚህ ስለ አንድነታችን እግዚአብሔርን ማመስገን አለብን። በዚህ ዓመት ደሳስ የሚሉ ነገሮች አረግን አይደል? ብዙ ደሳስ የሚሉ በረከቶች ሰብሰብ ስንል አይደል? ቢኒጌ ሰብሰብ ስንል ሰርጉ ደስ ይላል አይደል? ይነሳቅ ባንሰበሰብ ኖሮ ይሄን ደስታ አናየውም አይደል? ሰብሰብ ስንል መሰብሰቢያ እግዚአብሔር አዘጋጅ፣ ሰብሰብ ስንል ወንጌል ብዙ መስበክ፣ ሰብሰብ ስንል ደስታው ራሱ ደስ ይላል። እና ይሄንን እያየው እንደው ምስራቅ አፍሪካ አንድ ብትሆንስ አልኩ። እዚህ ጋር የኤርትራ ናቅፋ፣ የሱዳን የኬንያ፣ የሶማሌላንድ ራሷ የዋናዋ ሶማሌ፣ የኡጋንዳ ብር አለኝ። ባንክ ኦፍ ኡጋንዳ ይላል። እስከ ምስራቅ አፍሪካ አንድ ብትሆን ኢትዮጵያን በመብራቱን ብትሰጥ፣ ኤርላይንሱን ብትሰጥ፣ እኔ እንደ ፖለቲካ አይደለም እምላችሁ እንደ ሃይማኖት ሰው ቀና ስለሆንኩ ማለት ነው። ወደውት ዝም ብሎ ተዘግቶ ከሚኖር አብረን ብንጠቀምበት፣ ስንዴ ከዚህ ቢወጣ እዛኛው ጋር ደግሞ ይበቅለው ነገር ምንም ይሁን ምንም ወደዚህ ቢመጣ አብረን ብንኖር፣ ከግብጽ ጋር ራሱ ብንስማማ፣ ለመሳሪያ የምናወጣውን ገንዘብ ለትራክተር ብናውለው ብዬ ሳስብ በጣም አምቢሸስ ሆንክ፣ በጣም ተምኔታዊ ሆንክ አትበሉኝ እንጂ ያጓጓኛል። ሌሎቹ አፍሪካ ሀገሮች እዚህ ጋር አሉኝ ብሮች፣ እነ ናይጄሪያ፣ ጊኒ ቢሳው፣ ጊኒ ራሷ፣ ዛምቢያ፣ ደቡብ አፍሪካ፣ ግብጽ ምናምን ሀገሮች አሉ። እነሱ ደግሞ አፍሪካ ዩኒየን ብለው አንድ ላይ ቢሆኑ፣ ልዩነቶቻቸውን ሁሉ ወደ ጎን ትተው ቢሄዱ አቤት የሚመጣው ለውጥ! እዛ ምን አገባ ውሻ ምን አገባት በሰው ውሻ እንደሚባለው ተውትና እዚህ ቃሌዎት፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ ገነት ምናምን ተበጣጥሰን እዚህ ኮይኖኒያ፣ ታድሶ፣ አማኑኤል ምናምን ሁሉም እኩል አንድ አይነት ቢያስብ፣ ይህ አዳራሽ አሁን እኛ ውድ ከተጠቀምንበት ከሰዓት ሌላ ሰው ከሰኞ እስከ ዓርብ ማታ ማንም አይጠቀም። ሌላ ሰው ቢጠቀምበት ምን አለ? የገዛ ነው ለእግዚአብሔር ክብር። አገልጋዮችን በደንብ እንድሰሙ የኔ ህይወት መርህ ስለሆነ እሺ ቢኒ ይሄ የጌታ ብለን ነው እኮ ለጌታ ስራ ብለን ሌላው ሲመጣ ግን ኖ በራችን ተዘግቶ ኧረ ተውትና እኔ ለኢትዮጵያ ቤተክርስቲያን የት ሄጄ ብናገር ብጮ አሁን ቤተክርስቲያን እየተሰራ ነው ብዙ ቦታ። በተለይ ትልልቆቹ ቤተክርስቲያን ይሰሩና ብዙ ቢሮ አላቸው እና ወንጌላዊ ቢሮ ይሰጠውና ወንጌላዊ ተብሎ ቢሮ ቆልፎ ይገባል። ወንጌላዊ ከተሆነ ቢሮ ሲጀመር ምን ይሰራል? ወንበርና ጠረጴዛ አልፎ ለመጸለይ ብቻ ነው ለወንጌላዊ የሚያስፈልገው። ቢሮ ቆልፎ ሁሉ
አይከፍተውም። እኔ ጥሩ ትምህርት ተምሬያለሁ። ወደፊት ለጸሎት ካልሆነ በስተቀር ሁሉ ይከፈታል። የፓስተሮች ብቻ እሱም ለማማከር የአስተዳደር ሚስጥሮች ስላሉ ፋይናንስ፣ ሌላው ክፍት ሆኖ ሁሉ ሰው እየገባ የሚጸልይበት። አሁን የኔ ቢሮ እንደዛ ነው፣ እየተማሩበት ነው። የምን ክብር! ሰዎች እዚህ መውጣቱን ነው ይሄ ወንበር የሚያዩት እንጂ ወንበሩ የወጣው እንዲማሩበት። አልገባንም። የእውነት አንድ ሆነ፣ አንድ መንግስት። እረሱን ተውት። የምን ካቶሊክ፣ የምን ኦርቶዶክስ፣ የምን ፕሮቴስታንት፣ ሁሉም ክርስቶስን የሚጠራ ከሆነ በአንድ ልብ ጌታን። አሁን በጣም አምቢሽየስ ሆንኩ፣ በጣም ተምኔታዊ ሆንኩ፣ በጣም ምኞት አሳከረኛ። ቃሉ ነው የሚለው። አባት ሆይ አለ ኢየሱስ፣ እኔ እናንተ አንድ እንደሆንን ከቃልህ የተነሳ አንድ ይሆኑ ዘንድ። የመግዛት አቅማችን ከፍ የሚለው አንድ ስንሆን ነው። የዚች ቤተክርስቲያን የዓመታት ፈተናና ፍዳ አንድ ለመሆን አለመቻል ነበር። እናንተ ወጣቶች በእናንተ ዘመን አይደገምም። እናንተ ጎልማሶች ፈጽሞ ፊት እንዳሰጡት፣ በፍጹም አይመጥነንም። አንድ ስንሆን ነው ስራው የሚሰምረው። እዚህ ጋር የሆነ ሰው ሲያነሳ አብረን ማገዝ፣ ከጎኑ መቆም፣ አንድነት ወሳኝ ነገር። የቱንም ያክል ምክንያት ቢኖረን መለያየታችን አንድነት ሊሆነን አይችልም። አንድ ሆነን የምንሰራውን ስራ መለያየት ውስጥ ሆነን ልንሰራ አንችልም። እኔ ሁሉ ነገር ላይ ጥማችሁ ይችላል። እኔ ነገር እኔ እኮ የተለየው ነኝ። የእናንተ ሁሉ ነገር ስለሚጥመኝ አይደለም አብሬያችሁ የምኖረው፣ ስለማልናገር ነው። ሌላው ገንዘብነታችን ገንዘብ የሚሆነው በአሁኑ የመግዛት አቅም ነው፣ በአሁኑ ጽፈት ነው፣ በአሁኑ ስርዓት ነው። ስለዚህ በማይጠፋ ስርዓት በማይጠፋ ዘመን በላያችን ላይ ያተመብንን ጌታ ማመስገን አለብን። ለምሳሌ ይሄ ብር አለ። ይሄ ብር አሁን አክቲቭ ነው፣ ቅድም የሰጠሁት ማለት ነው። ግን ይሄ ብርም ነበረ። ይሄ ሪቫን ያለው ላው ላይ፣ ከሱ በፊት ደግሞ ሪቫን የሌለው እነዚህ ብሮችም ነበሩ። እነዚህ ብሮችም ነበሩ፣ አለፉ። እነዚህ ብሮች ነበሩ፣ አለፉ። ከዛ በፊት ደግሞ እነዚህ ብሮች ነበሩ። ስንት ብር ነው ይሄ? ልጅ ይበዛል አይደል? እሺ 5 ብር። ይሄስ 1 ብር። ይሄስ 50 ብር። የደርግ ጊዜ ናቸው እነዚህ። ለዛ ነው ብዙ ሰው ያላወቃቸው። ይሄስ አቤት! ይሄ 100 ብር 100 ብር ነበር። ይሄ ስንት አመት ሆነው? ወደ 40 አመት ሊሆነው ነው መግዛት ካቆመ። ሌላ ብር ደግሞ አለኝ። ይሄኛው ብዙዎቻችሁ በእርግጠኝነት አታውቁትም። በጣም ጥቂት ሰው ነው ሊያውቀው የሚችለው። ይሄን ብር የተገበያየበት ሰው ይኖር ይሆን? ታውቁታላችሁ? ጋዜሜ ታውቀዋለህ? የንጉሱ ብር። ሌላ ሰው አለ ይሄን ብር የተገበያየ? ግድ የለም ይቅር። በጣም ብዙ አመት ከ50 አመት በላይ ስለሆነው ማለት ነው ይሄ ብር። እነዚህ ሁሉ ብሮች በአንድ ወቅት ይገዙ ነበር። አሁን ግን እንደው የሆነ ርኅራኄ ካልተጨመረበት፣ ሌላ ምክንያት ካልሆነበት በስተቀር በዚህ ብር ይሄንን መግዛት አይቻልም። እኔ ባለፈው ብር ሲቀየር በሐሳብ ውስጥ ሆኜ እንዴት እንደረሳሁት፣ ምን እንዳሳተኝ አላቅም። ረሳሁት። ዛሬም ይዤው ልመጣ ነበር። አንድ ቀን ግን አሳይቻችኋለሁ። 4000 ይሄንን ብር ረሳሁ። አንድ ቀን ስቆጥረው ለቤት ኪራይ ያስቀመጥኩት ነው። ረስቸው በጣም አእምሮዬ ተይዞ ስለነበር ሳየው አቤት የተቃጠልኩት መቃጠል። ምክንያቱም አልፏል፣ በቃ አልፏል። ገንዘብነታችን የሚሰራው አሁንና አሁን ነው። ዛሬ የተሰጠንን ነገር ዛሬ ተጠቅመን ካልሰራንበት በስተቀር እየቆየ ሲሄድ ቅርስ ነው የሚሆነው። ዛሬ አውሮፓ ብትሄዱ፣ መካከለኛው ምስራቅ ብትሄዱ የሚያማምሩ ቢልዲንጎች፣ ካቴድራሎች አሉ። አንዳንዶቹ ለናይት ክለብ ተሽጠዋል። አንዳንዶቹ
ለሙስሊሞች ተሽጠዋል። እኔ ዘመዶች ኦርቶዶክሳውያን ከፕሮቴስታንቶች ቸርች ገዛን ብለው እንደ ትልቅ ነገር ሚዲያ ላይ ሲወጡ አልሰሜን ግባ በለው እላለሁ። በጣም ምስኪኖች ናቸው። ለሙስሊሞችም እየተሸጠ ነው። አቤት ሲያምር ቅርስ! ከነዚህ ብሮች ሁሉ ይልቅ ይሄ ብር ቅርስ ነው። ለምን? ቆይታው ትልቅ ስለሆነ። እግዚአብሔር የቤቱ ቅርሶች አድርጎ አልፈጠረንም። አንዳንዶቻችን በጊዜው ሳናገለግል እንዲሁ ቁጭ ብለን አቤት ያን ጊዜ አቤት የነበረው አቤት የእግዚአብሔር መንፈስ አቤት ይገለጥ የነበረው ቃል ኢየሱስ ክርስቶስ ስትወጡ እዚህ ጋር በትልቁ የተጻፈ ጥቅስ አለ። ትናንትናም ዛሬም ለዘላለምም ያው ነው፣ የሚሰራ ነው፣ ሕያው ነው። ስለዚህ ቅርስን አታውሩ። ዛሬ ከዚህ ብር ይልቅ አንድ ብር ወይም እቺ ጠጠሯን አውጥታችሁ ቁም ነገር ልትሰሩባት ትችላል። ይሄ ምንም አይሰራም። ይሄ ግን ይሰራል። ስለዚህ ገንዘብነታችን በጊዜ ሁሉ የሚሰራ አቅም ስለሆነ እናመስግነው። ወደ መጨረሻዎቹ ሁለቱ ሐሳቦች እየሄድኩ ነው። ገንዘብነት እንደ ቼክ ነው። እናመስግነው። ቼክ 3 አይነት መልክ አለው። ወይ አልፎበታል፣ ወይ አክቲቭ ነው፣ ወይ ገና የሚመነዘር ነው። እስቲ ኑ ሶስታችሁ ኑ፣ ግድ የለም እንደ ካርታ ልፈውዘው። ዛሬ እንግዲህ አንድ ሰው እድለኛ ነው። እድለኛ። እሺ ሌዲስ ፈርስት። እሺ ምረጭ። እሺ ቀኑን ይዩት። 10/09/17 10/09/2018 10/09/2016 ፌሩት አንቺ ወረጂ ይዛሽ ውጪ ያንቺ ነው። ይሄ ቼክ ኦልሬዲ ምን ሆኗል? አልፎበታል። 6 ወር ካለፈ 1 ዓመት ነው ያለፈው አይደል? ስለዚህ ሊሰራ አይችልም። እሺ ያንተስ? አዎ ገና የዛሬ ዓመት ነው የሚሰራው። ጥሩ እጅ ነው የገባው። አስቀምጠው። ያንተስ? ዛሬ አይደል? ስለዚህ ዛሬ ሄደ እንደሄድክ ዝግ ነው ዛሬ። ታዲያ ያንተ ነው። ይዘው ስንት ነው ያለው? የሁላችሁ ሂሳቡን ቁጥሩ ስንት ነው ያለው? የሁላችሁ ላይ የሁላችሁም 1000 ነው። እሺ 1000 ብር ነው። ናሆም አግኝቷል። ለናሆም ደሳላ ገንዘብነት እግዚአብሔር በላያችሁ ላይ የሚጽፈው ነገር ነው። ምን ማለት ነው? ለምሳሌ እግዚአብሔር በዚህ ጊዜ መራዊ እንዲሰራ ያሰዋዋለው፣ ትናንት እንዲሰራ የሰጠው ስራ አለ፣ ነገ ሊሰራው ያለው ያዘጋጀለታል። በትናንት ጊዜ ካልሰራውት አለፈ፣ በቃ አለፈ። ብትጸጸቱ ቼኩ ገንዘብ አይሆንም። በቃ አለፈ። የሚመጣው ደግሞ ገና የሚመነዘር ነው። ምን ማለት ነው? አሁን እግዚአብሔር በላያችሁ ላይ ትንቢት የተናገረ ሰዎች አላችሁ። እንደዚህ ያደርጋለሁ፣ እንደዚህ ያደርጋለሁ፣ እንደዚህ እሰራለሁ፣ እንደዚህ እሰራለሁ፣ እንደዚህ እሰራለሁ። አንዳንዶቻችሁ ባንክ ቤት ታጨናንቃላችሁ፣ እየሄዳችሁ ገና ነው ትባላላችሁ። ገና ነው። አሁን ምንድን መዘጋጀት። ይሄ ብር 100 ሚሊዮን ቢሆን ቢኒ ለ1 ዓመት የሚዘጋጀው 1000 ብር መሆኑ በጀ እንጂ ለ1 ዓመት የሚዘጋጀውን ዝግጅት አስቡት። ስለዚህ ለነገ ለማገልገል የምትፈልግ ከሆነ የተጻፈብን ቼክ ይዘህ ባንኩን አታጨናንቅ፣ ሰማይን አታጨናንቅ። ዛሬ ተዘጋጅ። ባለፈ ነገር ደግሞ አትጸጸቱ። ሳላገለግል አለፈ፣ በቃ ምንም ልታረጉታችሁ። ዛሬ አለ፣ ሂድና መንዝረው፣ ተጠቀምበት፣ አገልግል። ጌታ በነገር ሁሉ ማስተዋልን ይስጠን። ስለዚህ ገንዘባችን አሁን የሚሰራ ወደፊትም የሚሰራ ስለሆነ እግዚአብሔር እናመስግነው። ይሄ በጣም የምወደው መጽሐፍ ነው። ለአንድ ቤተሰብ ተደራድሬያለሁ። እላው ላይ
ዋጋ አልተጻፈበትም። ኖርማሉ ግን 200 ብር ነው። ከእንትኑ ጋር 280 ብር። እኔ ግን በ1000 ብር ብያቸው ተጣሊያን የመጡት ባለፈው ገሬ ላካቸው ቤተሰቦች ብዬ ተደራደርኩ እና እሺ ብላችኋል አይደለ? በስልክ ነው ቆጭቷቸዋል። ለሌላ ሰው አልቆጫቸውም። እሺ በእንትን ነው በሞባይል ነው የምታስገቡልኝ ወይስ ልስጣችሁ? አካውንቴን አሁኑኑ ክፈቱት። እሺ ቶሎ ንግድ ባንክ ነው ያለኝ። እሺ 1000 ብር ነው። ተስማምተን ነው። ቅር ያለው ሰው አለ? እሺ 1000 ብር ይሄን መጽሐፍ ልሸጥላቸው ተስማምተናል። ውሌና ባለቤቱ የተወደዱ ይሄን መጽሐፍ ይገዙኛል። እሺ ከፈትከው? እሺ 1344 92 94 95 መጣለ። ኦኬ በለው። 1000 ጻፍክ እያየሽልኝ። እሺ ገባይ ሳቡ እንዴ አይቆይም ነበር። እሺ እየሄደ ነው። በቃ ደርሷል። እሺ ሲያምጣ ሳይይ። እሺ ሙሌ እንኳን ደስ አለህ። አዎ በእውነት እኔ በጣም የምወደው መጽሐፍ ነው ይሄ መጽሐፍ። እሺ እዚህ ጋር ሄድና ፊትን አዙረው እስቲ መጽሐፉን ስንት ነው የገዛው? 1000 ብር። እሺ ሲገለጥ አድርገው ያው። እሺ እስቲ ስቆጠረው። እሺ አግኝተሃል። እሺ ይዘይቱ አንዳንዶቻችሁ ምን እንዳሰባችሁ አውቃለሁ። ፈረሰ ሀሳባችሁ ፈረሰ። ሙሌን ሄድኩና ትገዛኛለህ ወይ በ1000 ብር አልኩት። ፈገግ ብሎ ከባለቤቱ ጋር አዎ ገዛለሁ አለኝ። እኔ ኦልሬዲ ተዘጋጀ። እምቢ ቢል ወደ ሌላ ሰው ዞር ነበር። እሱ እሻለኝ ፈርቶ ይሁን አፍሮ ይሁን ምን ይሁን እግዚአብሔር አገልግኝ፣ ስጪኝ፣ ገንዘቤ ሁኚ ሲል እኛ የሚከስር ይመስለናል፣ የምንጎድል ይመስለናል። እግዚአብሔር ግን ምንጊዜም የማንም ባለዕዳ አይደለም። ማንንም እግዚአብሔር አክስሮ አያውቅም። ስለዚህ አገልግሉ ስትባሉ፣ ስጡ ስትባሉ፣ ለእግዚአብሔር ተሰጡ ስትባሉ፣ ገንዘቡ ሁኑ ስትባሉ አትስቆንቆኑ፣ አትስገብገቡ፣ ታተርፋላችሁ። በነገራችን ላይ መጽሐፍ በጣም እኔ እንደ ማስተርፒስ የምወደው በጣም ትልቅ መጽሐፍ አሁን እዚህ እየታወቀ ወጣቶች እያወቁልኝ፣ አገልጋዮች እያወቁልኝ አይደል? እየወደዳችሁት ነው አይደል? አሁን ቱምቢ በጣም የምወደው መጽሐፍ ነው። አልሸጥም ብዬ ለሚገባው ሰው ብቻ ነው ብዬ አስቀምጬ ነው ቋጥሬ ያለሁት። መጽሐፉ በጣም ውድ መጽሐፍ ስለሆነ እላው ላይ የተጻፈበት ዋጋ አይመጥነውም ብዬ እንደውም አቶ ዘመረ መጀመሪያ የመጣ ቀን ቱምቢን ስሰጣቸው፣ ፍኖተ መንግስትን ስሰጣቸው በጣም ኤፍሬም ትናንት ሲነግረኝ ነበር። መጀመሪያ እኮ ልባቸው የተነካው እንዴት መጽሐፉን የደከመበትን ሰጠኝ ብሎ እኮ ነው አለኝ። እኔ በጉዳይ ብቻ የመጣችሁ መስሎኝ ነበር። ለካ ቱምቢም ነክቷቸዋል። ትከፍላላችሁ የቱምቢ። ስለዚህ ወገኖች ሆይ እግዚአብሔርን አመስግኑት። ማገልገል እድል ነው። የመጨረሻ ምሳሌ፣ አንድ ሰባኪ አንድ ቀን ብር $100 አነሳና ይሄንን ብር ትፈልጉታላችሁ $100 አለ። አሁን በጣም ብዙዎቻችሁ ያው አዎ እንደምትሉ ማለት ነው። ስለዚህ እኔ በ100 ብር ላውራችሁ። ይሄንን ብር ትፈልጉታላችሁ? ሁላችሁም እርግጠኞች ናችሁ? እሺ ይሄ ብር ጭርምትምት አደረኩት። እሺ የማይፈልገው ሰው የማይፈልግ ይሄንን ብር አትፈልገው? እሺ ትፈልገዋለህ። እሺ አሁን ደግሞ እላው ላይ እንደዚህ ቆምኩ፣ ረገጥኩት። እሺ እርቅጥቅጣል። አሁንስ አሜን ትፈልጊዋለሽ? እኔም ፈልገዋለሁ። አልሰጣም። ገንዘብነታችን አለ ያ ሰባኪ የቱንም ያክል በመከራ ውስጥ ቢያልፍ፣ በችግር ውስጥ ቢያልፍ፣ በእድህነት ውስጥ ቢያልፍ፣
በማጣት በመገፋት በስደት ውስጥ ቢያልፍ የመግዛት አቅሙ ግን አይቀንስም። ምክንያቱም እላው ላይ ያለው ጽሕፈት ምን ይላል? ለአምንጭው እንዲከፈል ሕግ ያስገድዳል። እናንተ ወጣቶች ስሙኝ፣ የትም ቦታ ልትሆኑ ትችላላችሁ። ይሄንን ህይወት ጠብቃችሁ እስከኖራችሁ ድረስ ለጌታ የመግዛት አቅማችሁ ላያችሁ ላይ የተጻፈው ጽሕፈት ይሄንን ነው። እናንተ ጎልማሶች፣ እናንተ አገልጋዮች፣ እናንተ ቆያችሁ፣ እናንተ በቅርብ የመጣችሁ ሁሉ ስሙ። እላያችሁ ላይ ያለው የተጻፈው ጽሕፈት መቼም ቢሆን የትም ቦታ ማንም ሰው ሊሰራው የሚችለውን ነገር እንድትሰሩ የሚያደርግ ነው። ስለዚህ ዛሬ ምስጋና አለን። ምስጋናችን ምንድን ነው? እግዚአብሔርን ስለ ገንዘብነታችን ማመስገን። ዘማሪዎች ናችሁ፣ አመስግኑት። ሰባኪዎች ናችሁ፣ አመስግኑት። አስራታችሁን የምትከፍሉ ናችሁ፣ አመስግኑት። ትመሰክራላችሁ፣ አመስግኑት። ህይወትን በአግባብ እየኖራችሁ ነው፣ አመስግኑት። እግዚአብሔር የትም ቦታ የቤትም ቤት ባለትዳር፣ ያገባ ያላገባ፣ የወለደ ያልወለደ፣ ልጅ ወላጅ፣ ምንም አይነት የተማረ ያልተማረ፣ ድሃ ሀብታም፣ ምንም ሁኑ እግዚአብሔርን አመስግኑት። ለምን? ሁላችንን ከርክሞ አንድ ያደረገ። ሁላችን ሲጮህን የእግዚአብሔር ገንዘብ ነኝ እንበል። እንደገና ጮህን እንበል እስቲ። እንደገና አንዴ ለመጨረሻ በታላቅ ድምፅ እንጮህ እስቲ። አሜን። ትገዣለሽ። እግዚአብሔር ባንቺ ያተርፋል፣ ባንተ ያተርፋል። ከኪሱ አውጥቶ ይመነዝራችኋል። ለእግዚአብሔር ለአምላካችን ሃሌሉያ።